የበረሃው ሚስጥር ክፍል 1 እማሆይ ሰበነ ማርያም ከ15 ቀን በፊት እንጨት ሰብረው ጫካ ውስጥ አስቀምጠው ረስተውት ሰንብተው ዛሬ አስታወሱትና ለማምጣት ገመዳቸው ይዘው ጸሎታቸውን እያነበነቡ ወደ ጫካ ሄዱ። እንጨቱ ጋር ደርሰው ሊጨማምሩበት ሌላ በመሰባበር ላይ እንዳሉ ድንገት አንድ የሚያሳዝን የዜማ ድምፅ ሰምተው ዘወር ዘወር ብለው ሲያዩ አንዲት እድሜዋ ከ16 የማይዘል ወጣት በጣም በተዳከመ አካሄድ አቀርቅራ ታዘግማለች። እማሆይ ደነገጡ። ይህች አንድ ፍሬ ልጅ እዚህ በረሃ ምን አመጣት? ወዴትስ ነው የምትሄደው? ይህን ሁሉ በረሃ ከማን ጋር መጣች? ይችን የመሰለች ቀርበጥ ይሄ ለጎበዝ ተጓዥ ቀኑን ሙሉ የሚያስኬደው እሷ እንዴት ዘልቀው ነው በዚህ ሰዓት እዚህ በመገኘቷ ብለው እየተገረሙ መኖራቸውን ለማሳወቅ ጉሮሮአቸውን በመጠራረግ አሉ። አልሰማቻችሁም። አንድ እንጨት አነሱና በጉልበታቸው ቀሽ አድርገው ሲሰብሩ ልጅቷ ደም ቀጥ ብላ ዞር ዞር ስትል አየቻቸውና እጅግ ደነገጠች። እሷ እዚህ በረሃ ላይ ሰው አገኛለሁ ብላ ፍጹም አልጠበቀችም ነበር። እማሆይ ወደ እሷ ሄደው እንደምን ዋልሽ ልጄ? እዚህ በረሃ ላይ ምን ታደርጊያለሽ? ወዴትስ ነው የምትሄጂው? ይህንን በረሃ ከማን ጋር ዘለቅሽው ልጄ? አሉ በአንዱ ጥያቄ ላይ ሌላ እየደረጉ። ልጅቷ በደከሙና በቦዘዙ አይኖቿ አተኩራ እያየቻቸው ትንፋሿን ሰብሰብ ባደረገችና እናቴ ውሃ አገኛለሁ አለች። በጥም የተቃጠለ ጉሮሯን በሌለ ምራቋ ለማርጠብ እየታገለች አሁን እዚች ጋር ምንጭ አለች፣ ዕቃ ባይገኝም በእጅሽ ትጎነጫለሽ ብለው ወደ ምንጭ ወሰዷት። ልጅቷ በርከክ ብላ እጇን ደግና የሚበቃትን ያህል ጠጣችና እፎይ ተመስገን ብላ በጀርባዋ ልጇ ብላ ከምንጩ ዳር ካለው ለበለብ ሳር ላይ ተኛች። አይኖቿ ለትንሽ ደቂቃዎች ክድን አደረገቻቸው። እማሆይም መለስ እስኪልላት ብለው ዝም አሏት። ቆይታ ቀና አለችና እናቴ በዛች በተጠራቀመችው ውሃ ሰውነቴ ልታጠብ እንዲያበረታኝ አለች። እሳቸውም ድካሙ ይውጣልሽ ብዬ እንጂ እያሰብኩ ነበር፣ ታጠቢ ልጄ አሉና እፍረት እንዳይሰማት ፊታቸውን መለስ አደረጉ። ተነስታ ለመታጠብና ልብሷን ለማውለቅ ጥቂት ታገለች። ሰውነቷ ዝሏልና አቃታት። እናቴ ባኮ ይርዱኝ ስትላቸው ፊታቸውን መለስ አድርገው ልጄ ታፍሪኛለሽ ብዬ እንጂ ላጥብሽ ፈልጌ ነበር ካልሽ ጥሩ ብለው የጓጎለ ሰውነቷን እሽት አድርገው እያጠቧት ወይ ጉድ! ይችን የመሰለች ለግላጋ ወጣት ምን ሆና ምን ቸግሯት? ከማን ተጣልታ ይሆን እንዲህ ብቻዋን እዚህ በረሃ ላይ የምትንገላታው? እንደው እናትና አባት ይኖራት ይሆን እያሉ በሐሳባቸው እየዋለሉ ሲያጥቧት ቆዩና ራሷንም ብትታጠብ ብለው በማሰብ ልጄ ሻሽሽን ፍቺውና ጸጉርሽን ውሃ ይንካው፣ አናትሽም ቀዝቀዝ ይላል አሉ። ሳሙና ባይኖርም ውሃው ብቻውን ያበላ ቢራሰ ሰውነቷን በረድ ያደርጋል ብለው በማሰብ ሻሿን ስትፈታ አገዟት። አቧራ የጠገበ ሻሽ ሲፈታ ሐር የመሰለ ጸጉሯ ወርዶ ትከሻዋን አለበሰው። እማሆይ መደነቃቸው ጨምሮ ወይ ጉድ! ይችን የመሰለች የጌታ ልጅ እዚህ በረሃ ምን አመጣት አሉ በልባቸው። ልጅቷ ታጥባ ስትወጣ ያ ሁሉ ድካሟ ከላይዋ ወድቆ ብርታት አገኘች። ከነጠላ ቀዳ የጠመጠመችውን እግሯን እማሆይ እያስተዋሉ የመጠስጠስ ስሜት ህመም ስለፈጠረባት ነው። አሁን መነካካት አያስፈልግም፣ በኋላ ቤት በሞቀው አርሶ ይላቀቃል። በይ ልጄ ከ15 ቀን በፊት የሰበርኩትን እንጨት ዛሬ ያስታወሰኝ ያንቺ ጌታ ነውና ቀስ እያልሽ እንሂድ ብለው በትር ቆርጠው ሰጧትና ቀስ እያሉ እያረፉ ቤታቸው ደረሱ። እማሆይ ውሃ በጨው አሙቀው እግሯን ዘፍዝፈው በደም ተለውሶ ላይዋ የደረቀው ጨርቅ አላቀው ቁስሏን በሞራ ተኩሰውና ደልደል ያለ የሳር መኝታ አዘጋጅተው አረፋለች። ከእንቅልፏ የነቃችው ፀሐይ ከወጣች በኋላ ነበር። እማሆይ ያሉት ገዳም ነው። በጠዋቱ ተነስተው ወደ መምኔቷ ሄደው ስለ ልጅቷ ነገሯቸው። ከየት መጣች ማናት ብለው ጠየቁ። እማሆይ ልጅቷን ያገኙበትን ሁኔታ ከመንገር በቀር
ማንነቷንና ከየት እንደመጣች እንዳልጠየቋት ነገሩ። እመምኔቷ ልጅቷን ይዘው እንዲመጡ ነግረው ሸኟቸው። እሞይ ሰበነ ቁርሷን ሰጥተዋት ከበላች በኋላ በመንገድ ብዛት የቀላና የነፈረቀ የውስጥ እግሯን በሐዘኔታ እየተመለከቱ ልጄ አሁን ድካሙ ወጥቶልሻል፣ እስቲ ወደዚህ ነገር እንደጣለሽ ንገሪኝ አሉ። ልጅቷም በነፍስ የደረሱላትን እናት በፍቅር ዓይን እያየቻቸው እማሆዬ ተወልጄ ያደግኩት ጎንደር ክፍለ ሀገር ነው። እናትና አባቴ የሞላቸው ሀብታሞች ናቸው። ከኔ ጋር 4 ልጆች ወልደዋል። እኔ ሁለተኛ ልጃቸው ነኝ። ታዲያ በጣም በማንቀባረር ነው ያሳደጉን። በተለይ እናቴ ለኔ የተለየ እንክብካቤ ታደርግልኛለች። 4ታችንም ትምህርት ቤት ገብተናል። ከበስመ አብ ጀምረን ሁሉን የቤተ ክርስቲያን ትምህርት እቤት አንድ መነኩሴ የተመደቡልን ተምረናል። ዘመናዊውንም ትምህርት እንደዛው ጎን ለጎን እንማራለን። ታዲያ ሁሌ በህልሜም አንዳንዴ በውኔም የሆነ ነገር ድንገት ምጥት እያለ አንቺ መኖሪያሽ ገዳም ነው፣ ውጪ ሂጂ ይለኝና ይሰውረኛል። ከዛ በኋላ የሆነ ነገር ውስጤን ያምሰዋል። ብቻ እናቴ ምን ልበሎት ሁሉ ነገር ግራ የሚያጋባኝ ሆነ። ግን ይህን ነገር ለእናቴም ሆነ ለወንድም እህቴ ወይ ለጓደኞቼ ትንፍሽ አልልም። በዚህ መሃል ስጦን ዳሩልን የሚለው ከየአቅጣጫው ይጎርፍ ጀመር። ሽማግሌዎች በየቀኑ ቤታችን ይመላለሱ ጀመር። ቤተሰቦች አማርተው ለነሱ ለልጃችን፣ ለክብራችን፣ ለዘራችን ይመጥናል አሉት። እሺ አሉ። ድግሱ ተጀመረ። አሁንም ያ ውጪ ወደ ገዳም ሂጂ የሚለው ቦታ አላቆመም። ግራ ገባኝ። ወዴት ሊሄድ? ስለ ገዳም ስለምንን አላውቅም። በዚህ ሁኔታ ውስጥ ያለው ሰርጉ ተቃረበ። ሁሉ ነገር ከፈቃዴ ከቁጥጥሬ ውጭ ሆኖ የሚሆነው እኔ ስለ ራሴ ማሰብ መወሰን ካልቻልኩም ሰው ለሰርጉ ጉብ ግድ ሲል ምንም አይሰማኝ። ብቻ በዚህ መሃል ሰርጉ 7 ቀን ሲቀረው ሌሊት ላይ ማን እንደከፈተላቸው ማን እንዳስገባቸው ሳላውቅ ከታናሽ እህቴ ጋር ተኝቼ ሳለው አንድ መነኩሴ ቀሰቀሱኝና ልብስሽን ልበሽና ተከተይኝ አሉ። እኔም ወዴት እንዴት ሳልል ልክ ከሰው ተቀጣጥሮ ሲጠባበቅ እንደቆየ ብድግ ብዬ ለባብሼ ተከተልኳቸው። ከዛ ብዙ ከተጓዝን በኋላ ቆም አሉና በይ ይህን መንገድ ይዘሽ ሂጂ፣ መንገድ ላይ ምንም ክፉ አያገኝሽም። እኔም መጣ እያልኩ አይሻለሁ፣ ሂጂ፣ መንገዱ የምትኖሪበት ገዳም ያደርሰሻል ብለው ተለዩኝ። በቃ ራብ የለ ጥማት፣ ይኸው 3 ቀን ሙሉ ተጉዤ እርሶን አገኘው። መንገድ ላይ ትንሽ እግሬ አስቸግሮኝ ነበር። ነጠላዬን ቀድጄ አስሬው እዚህ አደረሰኝ አለቻቸው። እማሆይ በጣም ተገረሙ። የፈጣሪ ስራና ጥሪውን ማደነቁ። እውነት ነው፣ እርሱ ራሱ መርቶና ጠብቆ እዚህ ያደረሳት እንጂ እንኳን ይቻ አንድ ፍሬ ልጅ ቀርቶ ስንቱ ጀግና በዚህ በረሃ ሳያቋርጥ ደኑን ቁጥቋጦ ተገር አድርጎ የመሸጎ ሽፍታም አይደለኝ ጉድ እያደረገ ከመንገድ ያስቀረው። ከሽፍታ እንኳን ቢያመልጥ ነብሩ፣ አንበሳው፣ ጅቡ በጠቅላላው አውሬው ያስቀረዋል። ይህችን ግን ከዚህ ሁሉ ጠብቆ ብቻዋን ሌት ተቀን ተጉዛ እዚህ ያደረሳት ተመስገን፣ አንተ ድንቅ ፈጣሪ፣ ለማይመረመረው ድንቅ ስራ ተመስገን ነው ብለው ፈጣሪን አመሰገኑና ወደ እመምኔቷ አብረው ሄደው ሁሉን ነገረቻቸው። እመምኔቷም የፈጣሪን ስራ አድንቀው ማህበሩ በአንድነቱ እስኪቀበላት ድረስ ከእማሆይ ጋር ሆና ስለ ገዳሙ የምንድና ህይወት እንድታጠና ገዳሙንም ባላት አቅም እንድታገለግል ፈቀዱላትና ከዛሬ ጀምሮ መጠሪያ ስምሽ መባጽዮን ይሁን ብለው ሸኟት። እማሆይ ሰበነ ማርያምና መባጽዮን ከዛ ቀን ጀምሮ ጸባይ ለጸባይ የተስማሙ በጣም የሚዋደዱ እናትና ልጅ ሆኑ። መባጽዮን በጠቅላላው በገዳሙ ተወዳጅና ተመስጋኝ ሆነች። ትልቅ ትንሽ ሳትል ሁሉም በቅንነት ታገለግላለች። በገዳሙ በእድሜ ከሁሉም ትንሽ ስለሆነች ሁሉም የሚጠራው የሚልከው እሷኑ ነው። ከአገልግሎቷ ሌላ በጾምና በጸሎት በስግደት የበረታች ነች። ጸሎቷ ስግደቷ በንባ ነው። ሌሊት ልክ እንደ ምሰሶ ተተክላ እጇን አይኗን ወደ ሰማይ ሰቅላ በጸሎት ታድራለች። እማሆይ ሰበነ የእሷን ተጋድሎ ንቃቷን ትጋቷን ሲያዩ ተመስገን ፈጣሪ፣ ይህችን የመሰለች ምድራዊ መልአክ ልጅ አድርገህ ስለሰጠኝ እያሉ ፈጣሪያቸውን ያመሰግኑታል። እማሆይ ሰበነ በገዳሙ ውስጥ የተመሰከረላቸው ቅድስት ናቸው። ብዙ ጊዜ ከበረሃ የሚኖሩ ባህታውያን እየመጡ ይጎበኟቸዋል።
እሳቸውም በአብይ ጾም ወደ እነሱ ወደ በረሃ ሄደው ስለ ገዳማቸው፣ ስለ ዓለም፣ ስለ መባጽዮን አጥብቀው ይጸልያሉ። በረሃ ላሉት አባቶችና እናቶች እንዲያጸናት፣ እንዲያበረታት፣ በጸሎትም እንዲያስቧት ያሳስቡላታል። እማሆይ ሰበነ ማርያም ሁሌ ምኞታቸው እዛው እንደ አባቶቻቸው እንደ እናቶቻቸው በረሃ ወድቀው ለመኖር ነው። መቼም የሰውን መልካም ምኞትን የሚፈጽም ፈጣሪ የልቦናቸውን መሻት ፈጸመላቸው። እማሆይ ሰበነ ማርያም መባጽዮንን ገዳሙ በአንድነቱ ተቀብሎ በመለኮሰች በዓመቷ ብዙ መክረዋትና መቁጠሪያ ዳዊታቸውን ሰጥተዋት በረሃ መሆናቸውን ለማንም እንዳትናገር አዘወት በረሃ ካሉ ጋር ተቀላቀሉ። እማሆይ መባጽዮን እማሆይ ሰበነ ከተለዩት በኋላ ሰውነቷ አልቆ አጥንቷ እስኪቀር ድረስ ትሩፋትን በማብዛት ተጋድሏን ቀጠለች። እማሆይ መባጽዮን የገዳምን ሕይወት ከጀመሩ 40 ዓመት ሞላቸው። በዚህ ጊዜ ውስጥ በስጋ ድካም ሳይረቱ ተጋድሏቸውን ሳያቋርጡ ዕለት ተዕለት ትጋትን እየጨመሩና ለትንሽ ትልቁ ዝቅ ብለው እየታዘዙ አንዴም ጸባያቸው ታዛዥነታቸው ሳይለወጥ በገዳሙ ዘንድ እንደተመሰገኑና ከትልቅ ትንሹ አርአያ እንደሆኑ ሲኖሩ በልባቸው ግን ሁሌ እንደ እናታቸው እንደ እማሆይ ሰበነ ማርያም ከሰው ተለይተው በረሃ መኖርን ይመኙ ነበር። አንዳንዴ ከበረሃ መጥተው መክረው አጽናንተዋቸው ሲሄዱ ምን አለ ፈጣሪ ይህን ሕይወት እንድኖር ከፈቀድክልኝ እንደነሱ ብታደርገኝ ብለው በመንፈሳዊ ቅናት ልባቸው ይቃጠላል። ከዕለታት አንድ ቀን እማሆይ መባጽዮን ቤታቸው ጓዳ ውስጥ እማሆይ ሰበነ ማርያም ውስጡ ቆመው የሚጸልዩበት በቁመታቸው ልክ የተቆፈረና ዙሪያው ጦር የተተከለበት ጉድጓድ ውስጥ ሌሊት ቆመው እንባቸውን እንደ ጎርፍ እየዘሩ ሲጸልዩ ያኔ ከእናት ከአባታቸው ቤት አውጥቶ ወደዚህ ያመጧቸው ግሁስ አሁንም ኮሽታ ሳያሰሙ ፊታቸው ቆሙ። እማሆይ ምትሃት መስሏቸው ደነገጡ። ወደ መሬት ለመውደቅም ተንገዳገዱ። እኛ አባት አይዞሽ ብለው ደግፈው ከጉድጓድ አወጧቸውና ልጄ ጌታ ጸሎትሽን ሰምቶ በረሃ ያሉ አባቶችና እናቶች አኗኗራቸውን ታይ ዘንድ ወደ በረሃ እንድወስድሽ ልኮኝ ነውና የመጣሁት ተከታይም ብለው ይዘዋቸው ወደ በረሃ ወረዱ። እማሆይ መባጽዮን እንዴት ተጉዘው እንደደረሱ ሳያውቁ ጭልጥ ያለ በረሃ ውስጥ ደረሱ። ግራ ቀኙን ሲያዩ እስከ ዛሬ እንደዚህ ያለ አሰራር የተሰራ አይተውት የማያውቁት ሁለመናው በወርቅ ያጌጠ መዓዛው ልብን የሚሰውር ዙሪያው በሰማያዊና በምድራዊ መልአኮች የተከበበ ምድራዊ ገነት የሆነ ቤተ ክርስቲያን አዩ። እዛ ያሉ ሁሉ አይኖቻቸው ልባቸው ወደ ጽርሐ አርያም ሰቅለው ሁሉም በአንድ ቃል በአንድ ዜማ ወደ ፈጣሪያቸው ምስጋና ያቀርባሉ። እማሆይ መባጽዮን የሚያዩት ነገር በህልም ይሁን በእውን መለየት አቃታቸው። እኛ አባት እዛ አድርሰዋት እሳቸውም ከነሱ ጋር ለምስጋና ተቀላቀሉ። ያ የመላእክት ምስጋናና ቅዳሴ እንዳበቃ ሁሉም እንደ ቅጠል ረግፈው አሜን ብለው ወደ መሬት ሰግደው ቀና ሲሉ ያ ሁሉ ነገር ተሰወረ። እማሆይ መባጽዮን እንደገና ሌላ ዓለም ያሉ መሰላቸው። ግራ ቀኙን ዞር ዞር ብለው ሲያዩ ምድራዊ መልአክ የመሰሉ አባቶች እናቶች በየዋሻውና በየዛፉ ስር አይነ ህሊናቸውን ወደ ሰማይ ሰቅለው ለጸሎት ቆመው አይተው እየተደነቀች ሳለ አንድ አረጋዊ እዚህ በረሃ ሲኖሩ 90 ዓመት የሆናቸው ወደ እሷ መጥተው ቀኝ እጇን ይዘው ልጄ አይዞሽ፣ ግራ ይግባሽ፣ ጌታ ወደዚህ የጠራሽና ይህን ጸጋ የሰጠሽ እዚህ በረሃ ውስጥ ያለነውን አይተሽ እንድትበረቺ ነውና አትፍሪ። ካሁን በኋላ እየተዘዋወርሽ የአባቶችሽን የእናቶችሽን አኗኗር ጠይቀሻቸው ማመጣጣቸውንም አወጣጣቸውንም ተረጂ። ልጄ ጌታ ፈቅዶልሻል ብለው ጸልዮ በመስቀላቸው ደባብሰው እፍ ብለውባት ከሷ ተለዩ። እማሆይ መባጽዮን ጸሎቷን፣ ልመናዋን፣ ምኞቷን ሳይንቅ የቅዱሳንን አኗኗር እንድታውቅ ወደዚህ ስላመጣት ከእንባ ጋር አመስግነው ሁሉን እየተዟዟረች ለማየትና ጸሎታቸውን ቡራኪያቸውን ለመቀበል ጽናትን ድፍረትን አገኘችና በመጀመሪያ ፊት ለፊቷ ወዳሉት አንድ አረጋዊ ሄዳ እግራቸውን ስማ መስቀል ተሳልማ በረከታቸውን ተቀብላ አጠገባቸው ቁጭ ብላ የሰውነታቸው መድረቅ ፀሐይ ያሳልፋል፣ ፊታቸውም እንደ ፀሐይ ያበራል፣ ጉልበታቸውና እጃቸው በስግደት እንደ ምንጭ ደርቋል። ይህን ሁሉ በሐዘንና በተሰበረ ልብ እየተመለከተች አባቴ ወደዚህ በረሃ እንዴት መጡ? እኔ ልጆ የእርስዎንም የቅዱስ አባቴንም ታሪክ ለመስማት
ባይገባኝም ለኔ ጽናትና ብርታት ነውና ይንገሩኝ አለች። አይ ልጄ፣ የኔ የኃጢአተኛው ታሪክ ምን ሊጠቅም? ግን ሰምተሽ በጸሎትሽ ወደ ፈጣሪ ታመለክችልኝ ዘንድ ልንገርሽ እንጂ ሁሉን ትቼ ዋና ዋናው ልንገርሽ። ከቤተሰብ የተለይቼ ለትምህርት እንደወጣው ዳግም ወደዛ ሳልመለስ ወደ አንዱ ገዳም ገባሁና በአርድእትነት 10 ዓመት አገልግዬ መነኮስኩ። መቼም የመነኩሴ መከራው ብዙ ነውና ሰይጣን የኔን ጠማማ አመልና ሰዎችም ጋሻ መከታ አድርጎ ውጊያውን አበዛብኝ። ስጋ ደካማ ነውና መከራው መታገስ አቅቶኝ ገዳሙን ጥዬ ወጣሁ። ዳግም ገዳም የሚባል ለመኖር ወስኜ አንድ ከተማ ውስጥ መቃብር ቤት መኖር ጀመርኩ። እዛ ከተማ ነዋሪ የሆኑ የተባረኩ ባልና ሚስት ቤተ ክርስቲያን በመጡ ቁጥር ያዩኝ ኖሮ አንድ ቀን ወደ እኔ ቀርበው አባታችን፣ እኛ ቤተሰባችን ብዙ ነው፣ ታዲያ ሁሌ ቃል እግዚአብሔር የሚያስተምረንና ማዕዳችን የሚባርክልን አባት ለማግኘት እንመኝ ነበርና ለዚህ ምኞታችን እርስዎ ትክክለኛ ሰው ስለሆኑ እባክዎ ከኛ ጋር እየኖሩ ምኞታችንን ፈጽሙልን ብለው እግሬ ላይ በመውደቅና ስመ እግዚአብሔርን በመጥራት ያስጨንቀውኝ በግድ እሺ ብዬ ለብቻ አንድ ክፍል ሰጥተውኝ እንደ ምኞታቸው እያስተማርኩ ማዕዳቸውንም እየባረኩ ለ1 ዓመት በሰላም እንደኖርን አንድ ቀን የቤቱ አባወራ ለ1 ሳምንት ወደ መንገድ ሄዱ። ጠዋትና ማታ ጸሎት በህብረት የምናደርስበት ጸሎት ቤት አለ። በዚህ ጊዜ ሰይጣን መግቢያ ያገኘ መስሎትም ሰውየው በሄዱ በ3ኛው ቀን ጠዋት ከጸሎት በኋላ ሁሉም ወደ ስራው ሲሰማራ ጸሎት ቤት ውስጥ እኔና ሴትየዋ ብቻ ቀረን። ይሄ ሁሌም የተለመደ ነው። ሴትየዋ ከህብረት ጸሎት በኋላ ወደ ኋላ ቀርተው የግል ጸሎታቸውን ሲያደርጉ ይቆያሉ። እኔም እንደዛው። ታዲያ የዛን ቀን ምን እንደነካኝ እንጃ ሰውነት የተለወጠ ብቻ የማላውቀው መንፈስ ወደ ሴትየዋ ገብቶ ወሰደኝና አገር ደህና ብለው ጸሎታቸውን ሲያደርሱ አነኳቸውና ትግል ያዝን። በመጨረሻም ልጥላቸው ስል ውዑታቸውን ለቀቁ። ጩኸታቸውን የሰማ ቤተሰብ ተገልብጦ መጣ። ሴትየዋ ቶሎ ብለው ከላያቸው ለማውለቅ ስታገል የተዘበራረቀ ልብሳቸውን እያስተካከሉ ለመጡት ቤተሰቦቻቸው እኚህ አባት ጻድቅ ናቸው፣ በላያቸው ብርሃን በርቶ ሳይ ደንግጬ ነውና በሉ ስገዱላቸው፣ እግራቸውን ሳሙ፣ በረከት ያምልጣቸው አሉ። ቤተሰቡ ወደ እኔ እየተሽቀዳደሙ እግሬን እጄን ይስሙ ጀመር። እኔ ክቡ ብዬ የማደርገው ጠፍቶኝ ኧረ ውሸት ነው ተውኝ ብል ማን ሰምቶኝ። ሴትየዋ አትስሟቸው፣ እኔ ያየሁት ክብር ያምልጣችሁ እያሉ ይጮሃሉ። ግራ ገባኝ። እንኳን የቤቱ የጎረቤቱ ሰው ሳይቀር እየመጣ ባርከን ዳብሰል ጀመር። ብቻ ልጄ፣ እኔ ለውርደት ሄጄ ሴትየዋ ሰይጣንን አሳፍረው ድል አደረጉት። ይኸውልሽ በዚህ አይነት የሰማ ላልሰማ እያሰማ በባዶ ስመሰግን ቅዱስ ስባሉ አልኩና ማታ ሁሉም በየቤቱ ሲገባ እኔም ወደ ማደሪያ የገባሁና የተኛው መስያ ደፈጡ። ሁሉም ጸጥ ረጭ ሲል ጠፍቼ ወጣሁ። ከዛ ምን ልንገርሽ ልጄ፣ ደረቴን እየደቃው እያለቀስኩ ከእንግዲህ ባታደርገውም አድርገኸዋል፣ ድንግልናህን አፍርሰሃል እያልኩ እንደ እብድ እየጮሁ እግሬን እንደመራኝ ተጉዤ ይኸው ሲደርሽ ወደቅኩ አሉ እንባቸው እንደ ጎርፍ እያወረዱ። እማሆይም ማልቀሳቸው እያስለቀሳት እንዴት የተባረከች ሴት ናት አሉ። አዎ ልጄ፣ ፈጣሪ ከልጅነቴ ጀምሮ ድንግልናዬን ጠብቄ መልኩሽ እንደሚገባው ባላመሰግነውም እንደወድቅበት አልፈለገምና እሷን ምክንያት አድርጎ ይኸው ባልጠቀምበትም የተጠቀሙ አባቶችና እናቶች ያሉበት አድርሶ ከእነርሱ ጋር እያኖረኝ ነው ልጄ። እንግዲህ ይኸው ታሪኬ ታሪክ ከተባለ አሉ። እማሆይም አባቴ በጸሎቱ አይርሱኝ አደራ ብለው ከሳቸው ቡራኬ ተቀብለው ተነስተው ሄዱ።